ቲክቶክ ላይ በርካታ ጊዜ ስትመለከቱ የኢትዮጵያ የምንጊዜም የሙዚቃ ምርጥ አልበሞች ወይም ነጠላ ዜማዎች እያለ ታሪካቸውንም እየዘረዘረ በጥልቀት የሚነግረን አንድ ሰው አለ። ይህ ወጣት አናቶሊ ለማ ነው። ዛሬ በማለፊያ እንግዳችን አድርገነዋል። ከሱ ጋር ቆይታ እናደርጋለን። እናንተም በቆይታችን እንደምትዝናኑ አንጠራጠርም። ከሱ ጋር ቆይታ አደርጋለሁ። ምርጫችሁን ኦቤን ሆርን ኦፍ አፍሪካ አድርጉ። መልካም ቆይታ። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ማለፊያ ፕሮግራማችን እንግዳ ስለሆንክ ከልብ አመሰግናለሁ። እኔም ስለጠራችሁኝ በጣም ደስ ብሎኛል። አመሰግናለሁ። አናቶሊ ወደዚህ ስራክ ከመምጣት በፊት ምን አይነት ሙያ ላይ ነበርክ? ግቢ እያለሁ ያው የተማርኩት ኢኮኖሚክስ ነው። ያው ሂሳብ ላይ ያተኮረ እንደ ኢኮኖሚክስ ያው እንግዲህ እንደምናውቀው ነው። ከዛ በኋላ እንግዲህ አሁን ለ2 አመት ከ3 ወር አካባቢ የፋይናንስ ማማከር ዴሎይት የሚባል ድርጅት ውስጥ የፋይናንስ ማማከር ስራ ላይ ነበር የምሰራው። ከዛ ቲክቶኩ ደግሞ ያው በዛ መሀል የመጣ ነው። እዛ ስራ ላይ እየሰራው ጎን ለጎን እስኪ ሶሻል ሚዲያው ላይ የተወሰነ ከድሮም ጀምሮ የሚዲያ ኢንትረስት ስላለኝ የተወሰነ እስኪ ሶሻል ሚዲያ ላይ ልሞክር በሚል ገባው። እድለኛ ነበርኩ። ጥሩ ኮንተንቱንም ሰው ወደደው፣ ብዙ ሰው ጋር መድረስ ቻለ። ከዛ በኋላ ደግሞ አሁን ወደዚህ ሺፍት አድርጌ ያው የተወሰኑ ከኢቨንት ጋር የተያያዙ ስራዎችን እየሰራው ነው፣ የራሴን ድርጅት አቋቁሜ ማለት ነው። የሚዲያ ፍላጎት ኖሮክ ኢኮኖሚክስ እንዴት ተማርክ? እንግዲህ ሁለቱም ጋር ያዘነብላል መሰለኝ ፍላጎቴ። ሚዲያ ላይ በደንብ ያተኮረ ትምህርት ማግኘትም አልቻልኩም፣ አማራጩም አልነበረኝም። እውነት ለመናገር ያኔ ኢኒሻሊ ሳይንስም ተምሬ ስለነበር ብዙ ያቺ ባክግራውንድም የለችኝ። ኋላ ላይ ነው ወደ ኢኮኖሚክስ ሺፍት ያደረኩት። ሚዲያ ላይ ከድሮም ጀምሮ ኢቲቪ ላይ 7ኛ ክፍል ጀምሮ የልጆች ጊዜ ፕሮግራም ላይ ለ6-7 አመት ሰርቻለሁ። ከዛ በኋላ ሬዲዮ ላይም ኢትዮፒካ ሊንክ የሚባል ፕሮግራም ላይ እሱ እንኳን ብዙ አይደለም ለተወሰነ ወራት ሰርቼ ነበር እና በሄድኩበት ሁሉ እንደ የሚዲያው ኢንትረስት ስላለኝ ሚዲያ ከትምህርት በተጨማሪ ያው ልምድም ይፈልጋል። የተወሰነ ካሜራ ፊትም ማይክ ፊትም መሆን የተወሰነ ይፈልጋል። በሱ ከዳበረ በኋላ ኋላ ላይ ወደ ቲክቶክ ሺፍት ሳደርግ የራሴን ነገር ፕሮዲዩስ ማድረግ ጀመርኩኝ። አሁን እንግዲህ ጥሩ እየሄደ ነው። ሚዲያው ላይ ሰዎች በተለይ ሶሻል ሚዲያ ላይ ሲመጡ የየራሳቸው ይዘት ይዘው ይመጣሉ። አናቶሊ ወደዚህ ሙያ ለመግባት መቼም የሆነ ነገር ላይ ስታተኩር ለዛ ቅርበት ሊኖር ይገባል። ወይም በልጅነት ምን አይነት የሙዚቃ ተስቦ ወይም ፍላጎት ቢያድርብ ነው? ሙዚቃ ሁሌም ወድ ነበር። ከልጅነቴ ጀምሮ ማታ ከትምህርት ቤት ስመለስ የተወሰነ ወክ ኤርፎኔን ሰክቼ የተወሰነ ወክ እያደረኩ ሙዚቃ በጣም እሰማ ነበር። መጀመሪያ ላይ ግን ያው የውጪ ሙዚቃ ላይ ነበር በጣም ማተኩረው ሃይ ስኩል እያለሁ ከዛ በፊትም። ከዛ በኋላ ግን ከሀገር ወጣሁኝ ለዩኒቨርሲቲ። ከሀገር ወጥቼ ነበር የተማርኩትና እዛ ባለውበት ደግሞ የሀገር ፍቅር ያው ይናፍቃል ያለው ነገር እና ብዙ ማላተኩርበት የሙዚቃ እንትን which is የአማርኛ ሙዚቃ ላይ በደንብ ማተኩር ጀመርኩ። ከዛ በኋላ ነው እንግዲህ 3-4 አመት በደንብ ነገሮችን እያየው የወጡትን አልበሞች እያየው የትኛው አርቲስት ነው በደንብ የሚደመጠው የሚለው ነገር ውስጤ እየገባ መጣና ከዛ በኋላ እንደውም ኮምፕሊትሊ በቃ ሎካል ሙዚቃ ብቻ ነው የሀገር ውስጥ ሙዚቃ ብቻ ነው የምሰማው። ኢንትረስት የሆነ ላይቭ ሚውዚክ ኢቨንቶችን ኮንሰርቶችን ስሳተፍ ደግሞ የበለጠ ፍላጎት እየጨመረ ይመጣልና በዛ ሂደት ውስጥ ነው የሙዚቃ ፍቅሬ እያደገ የመጣው። እንዴት ድምጻዊ ሳትሆን? ድምጻዊ እንኳን ለመሆን አንደኛ በጣም ተሰጥኦ ያስፈልጋል ብዬ አስባለሁ። አልሞከርኩም ማለት አይደለም፣ ግን ይሄን ያለ አተኩሬ በደንብ ኤክሰርሳይዝ አድርጌ የሞከርኩት ሳይሆን ዩኒቨርሲቲ ያለው ራሴን ጊታር አስተማርኩኝ፣ ጊታር መጫወት ቻልኩኝ። ግን ደግሞ ወደ ድምጹ ትራንዚሽን ማድረግ ስፈልግ ኦፍ ኮርስ በልምምድ መምጣት የሚችል ነገር ነው፣ ግን በጣም ይሄ ለርኒንግ ከርቭ ከባድ ሆነብኝ። ምክንያቱም ኦልሬዲ የተወሰነ ተሰጥኦ ካለ እዛ ላይ ማዳበር ይቀላል እና እንግዲህ ያው ሙዚቃ ላይ ኢንትረስት ኖሮኝ እንትን ማለት ሪቪው ማድረጉ የተሻለ የበለጠ ኢንትረስት የሚያደርገኝ ነገር ሆነ። አናቶሊ የውጭ ሙዚቃ ሰማ ነበር ብላኛል። የማንን ነው አናቂ ነህ ከውጭ? የውጭ ሙዚቃ ሃይ ስኩል ላይ ያለው በጣም ድሬክን ወደው ነበር። ድሬክን ወደዋለው፣ ዘ ዊኬንድን። ከሴቶቹ ደግሞ ያኔ እንግዲህ ኬቲ ፔሪ በጣም ታዋቂ ነበረች። እሷንም በጣም ወድ ነበር። እነዚህ ነበር በጣም ሰማው። ወደ ሀገር ውስጥ ሙዚቃ መጀመሪያ ማዳመጥ ስትጀምር የማን ነው ቀልብን የገዛው? ፋዘርም ከሚወዳቸው ውስጥ እነ ነዋይ፣ ኤፍሬም ሳልፈልግም እኔም ሆን ብዬ ሳልከፍት ያው ቤት ውስጥ በሚከፈቱ ቤት ውስጥ ባሉ ሙዚቃዎች እንግዲህ ገዛ ነበር ማለት ነው። ቤተሰብ ደግሞ ሙዚቃ ሲያዳምጥ የሆነ የሚያሳድርበት ተጽዕኖዎች ይኖራሉ። ምናልባት አሁን ሪቪው ስትሰራ በተለይ የተለያዩ ሙዚቃዎችን ትሰራለህ። ልክ ለምሳሌ ኤፍሬምን በመሰራበት ጊዜ ምን አይነት ስሜት ነው የሚሰማ? ምክንያቱም ቅርበቱ ከአባት ጋር ትስስር ይኖራል ብዬ ስላሰብኩ። አዎ እንደውም ብዙ ጊዜ እንደዛ አስተያየት ይሰጠኛል።
ሪቪው ማደርጋቸው አርቲስቶች የሚያተኩረው እኔ ከመወዳቸው ጋር ይያያዛል። አንዳንዴ ምናልባት እኔ አሁን በደንብ ያልሰማቸው ለረጅም ጊዜ ሪቪው ሳላደርግ ቆይቼ ኋላ ላይ ሪቪው ሳደርግ እንዴት ይሄን እስካሁን ሳትሰራው አይነትም ሪአክሽን ይመጣልና አንደኛ ሙዚቃውን መውደድ አለብኝ እኔ ሪቪው ለማድረግ። ሙዚቃውን ለመውደድ ደግሞ ቁጭ ብለ በስርዓት ማዳመጥ ይጠይቃል። ምንም አልበም ምንም ሲንግል ሪቪው ከማድረጌ በፊት መጀመሪያ ሙዚቃውን አዳምጠዋለሁ። ከዛ ሰው ጋር የገባ ነው ወይ ሪቪው ስታደርገው ብዙ ታሪክ ከውስጡ አውጥተ ለመናገር ይመቻሉ የሚለውን ነገር በደንብ አተኩርበታለሁ። ሞዳቸው ሙዚቃዎች ነው አብዛኛው። በተለይ አሁን የምንጊዜ ምርጥ አልበሞች ብዬ መጀመሪያ ላይ ሰሯቸዋል ከ50 በላይ አልበሞች የቴዲ ታደሰ ዝምታበል፣ ከዛ የአስቴር ትዝታዎች፣ የዳዊት አንድ ቀን እነዚህ አልበሞችን ስሰራ የመጀመሪያዎቹን 10-15ቱን ከሰው ሰጀሽን ሳይሆን እኔ ራሴ ምርጥ ናቸው ብዬ የማስባቸው ያው ሰው እንደዛ ያስባቸዋል ብዬ የማስባቸው ነው የወሰድኩትና በዛ መልኩ ነው። መጀመሪያ ስትሰራ የሰው ግብረ መልስ ተጠብቃለና ምን አይነት ግብረ መልስ ነበር የተሰጠ? የቱስ በጣም አነቃቃክ? እኔ በዛ አንፃር በጣም እድለኛ ነኝ ብዬ ነው ማስበው። ምክንያቱም ብዙ ጊዜ ሌላው ሰው ካየው የተወሰነ 4-5 ፖስቶ ወይ ከብዙ ፖስት በኋላ ነው። እኔ የመጀመሪያውን ቪዲዮ ሰርቼ እንግዲህ አሁን ኦልሞስት 2 አመት ሊሆነው ነው። ነሐሴ የዛሬ 2 አመት ነው የጀመርኩትና የመጀመሪያውን ቪዲዮ እንደሰራው 3 ቪዲዮ ፖስትኩ። የቴዲ ታደሰን የአስቴርና የዳዊትን እኩል ቀን ሰራው፣ ኤዲት አደረኩኝ፣ ፖስትኩ። ከዛ አጠፋፋሁት። የሆነ ሪአክሽኑንም እንትኑንም ማየት አልፈለኩም። እኔ ጥሩ ሰርቻለሁ ብዬ ካመንኩ የሆነ ከ1-2 ቀን በኋላ መልሼ አየዋለሁ ብዬ ማለት ነው። ከዛ በተወሰነ ሰዓታት ውስጥ ጓደኞቼ ቴክስት ያደርጉልኝ ጀመር እንዲመጣ ምናምን ብለውና እኔ አላየውም። ከዛ ልክ ወዲያው ቲክቶክ ውስጥ ገብቼ ሳይ አንደኛው 50 ምናምን ሺህ ቪው፣ አንደኛው እንዲህ 30 ምናምንና አልጠበቅኩም። በመጀመሪያ ቀን በዚህ ሌቭል ይሄዳል ብዬ አልጠበቅኩምና አንደኛ ብዙ ሰው ሲያይል ሁላ ደስ የሚል ነገር ነው። ዋናው እንትን እሱ ነው። ሌላው ኮሜንት ላይ እኔ ያኔ ብቻ ሳይሆን ከዛ በኋላ ባለው 2 አመት በጣም ውስን ጊዜ ነው ኔጌቲቭ ኮሜንት የሚደርስ። አብዛኛው ፖዚቲቭ ነገር ሲሆን አንተም ያው ሞቲቬትድ ትሆናለና በዛ መልኩ ነው ያለፈው። በተለይ ሪቪው ለመስራት ምክንያት የሚሆኑ ነገሮች አሉ ብዬ አስባለሁና ታሪኮቹ ራሱ እንዴት ነው የምታሰባስባቸው? በጣም ጊዜ ይወስዳል ብዬ ስለማስብ ነው። ለምን አንዳንዱ የሙዚቃ ግጥም ትንተና አይነት ስለሚመስል ብዙም ላያስቸግር ይችል ይሆናል። አንዳንዱ ታሪኮቹ ለምን እንደተጻፈ ግጥሙ እንዴት እንደተሰራ ታሪካዊ ሁነቶችን እንኳን አንስተህ ታደርሰናለና ጊዜ አይፈጅብንም? ሁለት ነገር አለ። አንደኛው እኔ ዙሪያ ያሉ የቅርብ ጓደኞቼ በጣም ሙዚቃ ይወዳሉ። እንዲሁ ተቀምጠኑላ አንዳንድ ቀን ያው ልንዝናና እየወጣን ይወራል። አንዳንድ ቀን እንደውም አንድ ጓደኛዬ ሁሌ ማነሳዋለሁ፣ አብርሃም የሚባል ጓደኛዬ በጣም ሙዚቃ ይወዳል። ከኔ በላይ እሱ ሪቪው ቢሰራ እንደውም እኔ የሚያዳምጠኝ የለም ነው ሁላ ምለውና በጣም ያውቃል። ብዙ ጊዜ ሬዲዮ ይሰማል፣ ብዙ ኢንተርቪዎችን እንትን ብሏል። በጨዋታ የሚነሳው ነገር እዛ ጋር ጣል የሚያደርግብህ ነገር የምርም ኮንተንት መሆን የሚችል ነገር ነው እና ዙሪያ ያሉ ሙዚቃ የሚወዱ ጓደኞቼ በጣም ኢንፍሉዌንስ ያደርጋሉ። ከዛ በተጨማሪ ግን አንዳንድ ጊዜ ከኢትዮጵያ ሙዚቃ ጋር የተያያዘ ነገር ኦርጋናይዝድ ተደርጎ የሆነ ዌብሳይት ላይ ወይ የሆነ ቦታ አታገኘውም እንጂ ብዙ ከዛም ከዚህም ከፈለከው አለ። ዩቲዩብ ላይ ኢንተርቪው የተደረጉ ሰዎች አሉ፣ ወይ የሬዲዮ ቻናል የሆነ ድሮ ፖስት የዛሬ 10 አመት በሆነ ፖስት መልኩ ፌስቡካቸው ላይ ልታገኘው ትችላለህ ምናምንና ሪሰርች ሳደርግ ያው መጀመሪያ አልበሙን ሰማለው። ከዛ ርዕሶቹን በአማርኛም በእንግሊዘኛም እያረክ ሰርች ማድረግ፣ ኢንተርቪዎችን ዲግ ማድረግ። ከዛ በጊዜ ቆይታ ደግሞ የምታገኛቸው ዌብሳይቶች አሉ። አሁን ለምሳሌ discogs.com የሚባል ዌብሳይት አለና እሱ ዌብሳይት በተለይ ይሄ ከሰባዎቹ ጀምሮ እስከ 2000ዎቹ ያሉ ይሄ ፈረንጆች ፕሮዲዩስ ያደረጓቸው ምናምን ሙዚቃዎች በደንብ በቃ ይሄ አልበም ከቨር ውስጥ ካን ተደርጎ እንትን ማን ፕሮዲዩስ አደረገው ማን ቤዙን ተጫወተው ምናምን በሚል ሁኔታ ቆንጆ ተደርጎ ይቀመጣልና እሱን ደግሞ አዳዲስ ሪሶርሶችን ስታገኝ ደግሞ ነገሮችን ያቀልልላልና እንደኔ አብዛኞቹ ነገሮች ኦንላይን አሉ። ግን የሆነ ጊዜ ወስዶ ነገሮችን አዳምጦ አይቶ ከዛ ታሪክ በሚመስል መልኩ በጥሩ ሁኔታ መጻፉ ነው ይሄንን ነገር እንዲመጣ የሚያደርገው ነው። ምናልባት ትረካዎች አንዳንዴ ረጅም ጊዜ ተወስዶ ሲሰሩ ምንም እንዳያስገርሙ ይችላሉ። አሁን አና ስታቀርብ በቃ የሆነ ንባብን እያነበበ የሆነ ውስጥ ተላምዶ ወይም ያን ነገር የራስ አድርገ ነው የምታቀርበውና ምን ያህል ለጥናት ጊዜ ወስድባል? ብዙ ጊዜ አላጠናውም። ኖት አለኝ ከጎኔ ሁሉ ጊዜ ማለት አንዳንዴ እንግዲህ አስቸጋሪ የሚያደርገው በራስህ እዛው ሪሳይት ላድርግ ብትል በጣም ወሳኝ የሆኑ ዲቴይሎችን መረሳት የሌለባቸው ነገሮች ልረሳ ትችላለህና
እኔ ማደርገው ኖት አለኝ ማለፍ ያለብኝ ነገሮች እንትን እላለሁ ያለው ማየት ካለብኝ ከዛ ሪሳይት ሳደርገው ያው እንግዲህ በራሴ አንዳንዴ እሱ ነው መቼስ ሚዲያ ላይ እናንተም የተወሰነ የምታውቀው ነገር ነው። አሁን ኢንትሮዲዩስ ታደርግ ብዙ ሰው ቀሎት በዛ አይነት መልኩ ላይ ናገረው ይችላል። አንተ ዋናው ሐሳቦቹን እንትን ትላለህ ከዛ ራስ ከውስጥ በሚመጣው እንትን ትለዋለህ። አንዳንዴ ላይመጣ ይችላል አልመጣም ብዬ ደግሞ እንትን አለ እንግዲህ ራሴን ነው መቀርጸው አልመጣም ብዬ ራሴ ደግሞ አለው እንትን ላለው የሚመጣውን ነገር አሰባስበው ኤዲት አድርጎ ማቅረብ ነውና ያው እንግዲህ ወሳኝ ነገር ላለመርሳት ኖቶ ሆኖ እንዳለ አንዳንዴ ደግሞ የውስጥህም የተወሰነ ክህሎት ያስፈልጋል ብዬ አስባለሁ። ከድምጻውያን አስተያየት ተሰጠሰው አለ? አዎ በጣም ብዙ አሉ። በጣም እንግዲህ ልጅ ሚካኤል ሪስፖንድ አድርጎ ነበር። ኩኩ ሰብስቤ፣ ፍቅር አዲስ ከአዳዲሶቹም አሪፍ ኮመንት አለ። መሳይ ተፈራ፣ አዲስ ለገሰ፣ ኃይሉ አመርጋ ብዙዎቹ ስለ ወይ አንዳንዴ ሜሴጅ ላይ ያደርጉልኝ ይችላሉ ባገኙ አጋጣሚ የሚናገሩ አሉ። ደውለውም የሚናገሩ አሉ። እንዲህ ቺን ሚስዋት ታደርግ ምናምን ብሎ ደውለው ወዲያው ቪዲዮ ወጣ በተወሰነ ሰዓታት የሚደውሉ አሉ። በተለያየ አጋጣሚ ግን ያለው ጄነራል ያለው ሪስፖንስ እነሱ ጋርም በጣም ፖዚቲቭ ነው። ከዛ ስራዎችም ሲኖሩ ደግሞ አንተንም ለማስተዋወስ ይቀላቸዋል። ይሁን የሚያዘጋጁት ኢቨንትም ኮንሰርትም ካለ በዚህ ተዋወቅ ብሎ ለመደዋወልም ይመቻልና ፖዚቲቭ ነው አብዛኛው ሪስፖንስ። ከምሰራው ስራ ጋር ጊዜ አይጣበብብህ? ይሄኛውን እንደውም ኢንጆይ ስለማደርገው ስሰራውም ሪሰርች ሳደርገውም ስጽፍም ስቀርጽም ኢንጆይ የማደርገው ነገር ነው። ቪዲዮ ፕሮዲዩስ ማድረግ ደስ የሚል ነገር ነው ራሱን የቻለና ከስራው ጋር አክቹሊ ስራውን ፉል ታይም በመሰራበት ጊዜ ቪዲዮን መስራት ባለብኝ ደረጃ እየሰራው ነበር ብዬ አላስብም። ምክንያቱም ሲጣበብብህ ያው ቅድሚያ መስጠት ላለብህ ቅድሚያ ትሰጣለህ። ግን ቢጣበብም የምርም ኢንጆይ የምታደርገውን ነገር እንትን አትልም፣ ወደ ኋላ አታረገው። ያ አና አሁን ቲክቶክ ላይ የሙሉ ጊዜ ስራን ወደ ቲክቶክ መልሰሃል። ቲክቶክ ሳይሆን ቲክቶኩን እንደ ቱል ወይም እንደ ሪሶርስ ተጠቅሜ አሁን ኤቲኤል ኢንተርቴይንመንት የሚባል የራሴን ድርጅት አቋቁም ያለው ከተወሰነ ወራት በፊት ነው ያቋቋምኩት። ኢቨንቶችን ነው የምናዘጋጀው። ለኔ አሁን አንድ የሚቀለው ነገር ያው ከአልበሞችን ሪቪው ከማድረግ ጎን ለጎን ኮንሰርቶችንም ምናምን የሌሎችንም ሰዎች የሚያዘጋጁትን በኔ አድርጌ ያስተዋውቃለሁና ለኔ ደግሞ ይሄ እንደ አንድ ቱል ስለሚሆን ሙዚቃን የሚወድ ኦዲየንስ በቀላሉ መድረስ ስለምችልበት ያው የሙዚቃ ፕሮግራሞችን ማዘጋጀት ደግሞ ሌላ ቀጣዩ ስቴፕ ይሆናል። ከተለያዩ ድርጅቶች ጋር እየተባበረን አሁን ያዘጋጀናቸው ፕሮግራሞች አሉ። አሁን ህዳር ውስጥም እንደገና የሚመጣው ጥር ላይም እንግዲህ ወደዛ ነው ሺፍት እያደረኩ ያለው ቲክቶክን ተጠቅሜ የሙዚቃ ፕሮግራሞችን ወደ ማዘጋጀት ማለት ነው። እንደዛ ነው። የሙዚቃ ኮንቴንቶችን ከመስራት ውጪ የተለያዩ ድምጻውያን አዲስ ስራዎች ይዘው ሲመጡ ስራው ቀድሞ ላንተ ይደርሳል። ስታስተዋውቅ እነዛ ድምጻውያን ደግሞ አምኖ ወደ አንተ ሲመጡ ምን አይነት ስሜት ይፈጥርብሃል? በጣም ትልቅ ስሜት ነው በእውነት። እኔ አሁን በቅርቡ ራሱ አንዳንድ የተደወሉልኝ ስልኮች እንድጋበዝ የተጠራውባቸው ቦታዎች ላይ እንግዲህ የመጀመሪያ ቲክቶኬን ስቀርጽ በዛ ደረጃ ይሆናል ብዬ አላሰብኩም። አሁን እንግዲህ የዳዊት መለሰ በዚህ አመት አሁን ዛሬ ነው አይገስ ዛሬ በመንቀርጽበት ቀን ነው የሚወጣው። የኃይሉ ከተወሰነ ቀን በፊት ወጥቷል። እንግዲህ እነዚህ የጆኒ ራጋ እነዚህ ፕሮግራሞች ላይ ስጠራ ይገርመኛል። የምርም ይሄን ያህል ሲሪየስሊ ሰው ወስዶ አንተ ቀስ ብለህ በካሜራ እየቀረስክ እንትን ያልከውን ነገር ሰው ጋር ደርሶ አርቲስቱ የምርም ሲሪየስሊ ወስዶት በዛ ደረጃ ሲጠራ ሲጋብዝ እንድታስተዋውቅለት ሲጠይቅ ምናምን ትልቅ ነገር ነውና ያው በጣም ትልቅ ደስታ ነው የሚሰማኝ። ኮንተንቱ የምርም ስራው ላይ ያሉ ሰዎች ጋር መድረሱ ያስደስታል በጣም። ባለንበት ዘመን በተለይ በአሁን ጊዜ በቲክቶክም ይሁን በዩቲዩብም ይሁን በተለያዩ አማራጮች ወጣቶች የራሳቸውን እንቅስቃሴ እያደረጉ ይገኛሉ። በዛው ልክ ደግሞ ጥሩ ነገር እንደምናገኘው መጥፎ ነገሮችንም እንመለከታለን እና ማህበራዊ ሚዲያ እንዴት ቢጠቀሙ ብለህ ለወጣቶች ትመክራለህ? ሁለት ነገር አለ። አንዳንዴ ከልብም መዝናኛ የሆነ ኮንተንት አለ፣ ከልብም ደግሞ መማሪያ የሆነ የምርም ኢንፎርሜሽን ኮንሱም የምታደርግበት ኮንተንት አለ። ከሁለቱ የራቀ ሲሆን ነው እንግዲህ በጣም መስመሩን ይስታል ብዬ የማስበው። አንዳንድ ነገር አይተህ መዝናኛ ከሆነ ኦፍ ኮርስ ልትዝናናበት ትችላለህ። ግን መዝናኛ ማመድበውም አይነት ኮንተንት አለ፣ ከዚህኛውም ደግሞ አይደለምና እንደኔ አንደኛ ነገር ሰው ሶሻል ሚዲያ ላይ ወጥቶ የሆነ ነገር እንትን ሲል በዚህም ሆነ በዛ በተወሰነ መልኩ ገንዘብ ለመስራት ነው። ገንዘብ ለመስራት ሰው ጋር መወደድ አለብህ። ታማኒነት በተወሰነ መልኩ ያስፈልጋል። የሆነ ኮንተንት የሆነ ካንተ የሚመጣ ነገር አለ ብሎ ሰው ሊያምን ይገባልና
ያንን ነገር ቀድሞ ምንም ቪዲዮ ከመቅረጹ በፊት በምን አይነት መልኩ ነው ራሴን ሰው ፊት ማቅረብ የምፈልገው የሚለውን ነገር እንዴት ነው ስትራቴጃይዝ ማድረግ አሪፍ ነው ብዬ አስባለሁ። ኢቨንት በጣም ረጅም ጊዜ ይወስዳል ለማዘጋጀት። የምንሄድበት ፕሮሰሶች ራሱ በጣም ከባድ ናቸው። አናቶሊ ወደዛ ከገባ ይሄንን ኮንቴንት አናጣው አይመስለኝም። ምክንያቱም ኢቨንቱንም እንደውም በዋነኝነት የሚያቆመው ይሄኛው እንትን ስለሆነ ይሄኛው ኮንተንቱ ቲክቶኩ ስለሆነ ምክንያቱም ሰው ጋር መድረሱ ኢቨንቱን ያቀለዋል። ኢቨንት አዘጋጅተ ሰው ካልመጣ ትርጉም የለሽ ነውና እንደውም የበለጠ ያጠናክረዋል ብዬ ነው የማስበው። እስኪ ሁለቱም ላይ ላለመጥፋት ሞክራለሁ። ወደፊት አናቶሊ እቅዱ ምንድነው? ትልልቅ ፕሮግራሞችን ማዘጋጀት ፈልጋለሁ። የተረሱ አርቲስቶች የተረሱ ባላቸውም እንደ ድሮ በቀላሉ መድረክ ላይ ማናያቸውን አርቲስቶች እንደገና አዳዲስም ሆነው ደግሞ የምርን በመድረክ ሰው ኢንጆይ ማድረግ የሚፈልጋቸውን አርቲስቶች ወደፊት ማምጣት ፈልጋለሁ። አሁን ድርጅቴ ዋናው ፕላኑ እሱ ነው። ከትልልቅ ድርጅቶች ጋር ኮላቦሬት አድርገን አሪፍ ዝግጅቶችን አዘጋጅተን ወጣ ያለ ሁሌም ከምናያቸው ሁሌም ከሚደጋገም አንዳንድ ገንዘብ ለመስራት ብቻ ከሚመስል አይነት ፕሮግራሞች ራቅ ያለ የምርም አርቱንም አርቲስቱንም የሚደግፍ አይነት ፕሮግራሞች ማዘጋጀት ነው የኔም የድርጅቴም ፕላን። በዛ መልኩ ነው እያስኬድኩት ያለሁት። እንደሚሳካልህ ተስፋ አረጋለሁ። ሙዚቃ ግን ምን ያህል ሰዓት በቀን ውስጥ ትሰማለህ? ሙዚቃ እሰማለሁ በጣም ጠዋት ስነሳ ብዙ ጊዜ ያው ቡና እየጠጣው ቁጭ ብዬ እሰማለሁ። ከዛ ውጪ ባለኝ አጋጣሚ አብዛኛው ጊዜ ወክስ አደርግ ኤርፎኔን አድርጌ እሰማለሁ። ቡና ስጠጣ ወይ ከጓደኞቼ ጋር ስሆን ወይ ማታ ማው የምንዝናናባቸው ቦታዎች ላይ ብዙ ጊዜ ስለ ሙዚቃም ዲስከስ እናደርጋለን እና በጣም ኢንተግሬትድ ነው ላይፍ ውስጥ። ለዛም ነው ወደዛ ማለፉ ለኔም ምክንያታዊ ሆኖ የታየኝ እና በጣም ነው ማዳመጠው። በቀን ውስጥ እንግዲህ አላቅም እስከ 2 ሰዓት ተኩል ላዳምጥ እችላለሁ በተለያዩ አጋጣሚዎች። በፊት በተመስጦ ነው አሁን ሪቪውችን አልሰራዋትም እንዴ እያልክ ነው መሰለኝ? አዎ የሚቆጭ ስለ ሰው ምን ይለኛል አሁን ስለዚህ ሳላወራ እስካሁን የሚልም አለ ተብያለሁ። ምን ያውን አንዳንዴ ጓደኛዬ አሁን መቼለት የሆነ የሃና ሸንቁጤ እንግዲህ በዘጠናዎቹ በጣም ታዋቂ አርቲስት ነበረችና ሃና የሚባል አልበም አላት። ሙሉ አልበሙን ላከ። እንዴት አንተ ይሄንን እስካሁን ይሁላ ስንት ሰውና በጋዝ ስንት ነገር ይለፉበታል አንተም ይደብራል። የሆነ የምታውቀው ነገር አለና ግን ደግሞ ለሁሉም በጣም የኢትዮጵያ ሙዚቃ ሰፊ ነው፣ የረጅም ዓመት ታሪክ ነው፣ ብዙ አርቲስቶች ብዙ ሰዎች የለፉበት ነውና ሁሉንም ማዳረስ ይከብዳል። እና ከዛው ጋር በተያያዘ እንደውም አሁን ደስ የሚለኝ አሉ አሁን ሙዚቃ ላይ ብቻ ፎከስ ያደረጉ ሌሎች ቻናሎች ሙዚቃዊም የሚባል ሌሎች አዳዲስ ሰዎችም የጀመሩ አለና ሳይ በቃ አሪፍ ነው። ምክንያቱም አንድ ሰው ከቨር የሚያደርገው ነገር አይደለም፣ ብዙዎች ሲሳተፉበት ስለ ሙዚቃ ያለም እውቀታችንም አድናቆታችንም ይጨምራል ብዬ አስባለሁና ስለዚህ አሁን የሙዚቃ ኮንቴንት ይዘቱ አይቀርም ከሰፋ ብሎ ነው የሚመጣው። ሙዚቃ ፕሮዲዩስ የማድረግ ሀሳብ ሳለው አና እንግዲህ እኔ ሙያን ለሙያተኛ ብዬ በጣም ማስብ ሰው ነኝ። እኔ አሁን የበለጠ ክህሎቴ ነው ብዬ ማስበው ሚዲያ ላይ ነው፣ ንግግር ላይ ነው ወይ ሪሰርች ማድረግ ላይ ነው። ሙዚቃ ራሱን የቻለ ሳይንስ ነው። እንግዲህ በጣም ከባድ ሳይንስ ነው ይሄ ከኖት ከሜሎዲ ከሪትም ከምን ጀምሮ ሰዎች ከልጅነታቸው ጀምሮ ተምረው ማስተር የሚያደርጉት ነገር ነውና ሜቢ ለወደፊት ኢንትረስቱ የበለጠ ካደገብኝ የምርም ሳይንሱን አጥንቼ ለመስራት ሞክራለሁ። ግን አሁን ላይ ለዛ በቂ ሆነ እውቀት አለኝ ብዬ አላስብም። ምክንያቱም እኔ አሁን አንዳንድ ቦታ ስቀመጥ አርቲስቶቹ ያውጣሉ አሁን የሚሰሩበትን ሶፍትዌሮችም እዛም ኪቦርድ ላይ የሚሰሯቸውን ነገሮች ሲያወጡ ይገርማል። ጆሮ ውስጥ አድርገህ በቀላሉ ስትሰማው ያ ሁላ ሶፊስቲኬትድ የሆነ ሳይንስ አፕላይ የተደረገበት አይመስልምና እንግዲህ ለሙያተኞቹ እንተዋለን ለጊዜው። እንዴት አገኘው ማለፊያችን? ማለፊያ በጣም ደስ ይላል። አሪፍ ቦታ ነው የጠራችሁኝ። አሪፍ ጥያቄዎችም ነው የጠየቀኝ። በጣም አመሰግናለሁ። ያላሰብኳቸው ሁሉ ነገሮች እንዳስብ ነው ያደረከኝ። በጣም አመሰግናለሁ። እኛም ጥሪያችንን አክብረ እዚህ ድረስ ስለመጣ በኦቤን ኖርን ኦፍ አፍሪካ ተመልካቾች ስም ከልብ አመሰግናለሁ። በጣም እሺ። ክቡራን ተመልካቾቻችን እየተከታተላችሁት የቆያችሁት የማለፊያን እንግዳ ነበረ ቆይታ ያደረግነው ከአናቶሊ ጋር ነው። በሙዚቃ ይዘቶቹ ታውቁታላችሁ። ምርጫችሁ አድርጋችሁ ስለተመለከታችሁን ከልብ እናመሰግናለን። በቆይታችንም እንደተዝናናችሁ አንጠራጠርም። ሳምንት በሌላ እንግዳ የምንመለስ ይሆናል። የሳምንት ሰው ይበለን። ቸር ሰንብቱልን።